አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት እንግዲህ እንደምታዩት የጭስ ማሞቂያ ቦለቅያ ነው በእኛ የሚባለው። እሱን እየሰራሁ ነው። ባለፈው ቤት ውስጥ ይሰራ ወይስ ጭስ ቤት ውስጥ ለስራው ባልኳቸው መሰረት ቤትሽን እንዲያታበላሽ ውጭ ላይ ስሪ ብላችሁ የነበረ ግን ሰዎቹ እህቴም ይሻላል። ምክንያቱም ትክክለኛ ቤትሽ ስትሞች ነው ዋነኛው ቤትሽ። ይሄ የአዱንያ ቤት ነውና ቢጠቁር ቢቆሽሽ ምን አሻሽ አለችኝ። እሺ ብዬ እኔም ተሰራ። እንደምታዩት እንግዲህ ኑሮ በዘዴ ነው። አጀማመሩ በሃይላንድ ነው። 2 ሊትር በሆነ አፈር ተቆጠረ። ከዛ ይደረደራል ማለት ነው። እንዲህ እንደምታዩት ጭቃውን እያቦካነ እያቦኩ ማለት ነው። እያቦኩ ልበል እንጂ እያቦኩ ከቤት የሚያስገቡ ያሉ። ከዛ እንደገና እንደዚህ መደቡ ነው። መጀመሪያ መደቡ ተሰራ። ከዛ እንግዲህ በቁመት የተለይቶ ነው የተሰራው ማለት ነው። እንደምታዩት በጣም ምርጥዬ አሪፍ ዘዴ ናት ማለት ነው። እንደዚህ አድርጌ ይሄ ባለፈው የቀረጽኩላችሁ ጎዲቱ ናት እንጨቱ የሚገባበት እና አሪፍ ሰሪታ ነው ያመጣሁትም ቀለል ባለ ነገር ግን ቆንጆ የጭስ መሞቂያ ነው የተሰራው። ማሻአላ ብያለሁኝ ውድ ቤተሰቦቼ። እንግዲህ እንደዚህ ከተደረደረ በኋላ ጭቃ ተመረገ፣ አፈር ተሞላ። እንደምታዩት በጣም ቆንጆ ተደርጎ ነው የተጀመረው። ቤቱ እንግዲህ የአብዱረዛቅ ክላስ ያልኳችሁ ነው። ያው ትንሽ ሞቂና ታፈርሻለሽ እያለኝ ነው። መጥቷል። በዚህ አጋጣሚ በሰላም መጥቷል። አልሐምዱሊላህ ደስ ብሎኛል ማለት ነው። አልሐምዱሊላህ እና እንግዲህ ጎዲዋ በዚህ መልኩ እንደዚህ ብላ ተሞልታለች፣ አፈር ተሞልታለች፣ ድንጋይ ተደርድሯል። ይሄ ድንጋይ ያለበት እንግዲህ እኔ ቁጭ እምልበት ነው ማለት ነው። ቁጭ እምልበት ነው። እንደምታዋት እንግዲህ ተሞላይ ጎዲዋ እንደዚህ ብላ ተመርጋለች። ማሻአላ ጎዲዋ እንደዚህ ባት ከተመረገ በኋላ ዲብ እየወጣለት ነው ማለት ነው። ይሄ ከንፈሩ ዲብ ይወጣለታል። ከዛ በዚህ መልኩ እንግዲህ እንጨት ተደረደረ። እንጨቱ ደግሞ ይሄ ያልጌ እንጨት ነው ማለት ነው። ያልጌ ይሄ መሀል ላይ የሚወጣው ፓርት አለ አይደለ? እሱ ነው። እንደዚህ ብሎ መጨረሻ ላይ ለሙሉ ነበር የታሰበው፣ ግን እንዲያጋጣሚ ሆኖ መሀል ቀረ ማለት ነው እንጨቱ። አሁን ሌላ እንጨት እየተፈለገ ነው። ሌላ እንጨት ተፈልጎ ሊተከል ነው ማለት ነው እንደምታዩት። እና አሪፍ ዘዴ ነው ማለት ነው። ክላሲቱ ተጣበበያ። አሁን ሌላ ነገር አታደርግም። ሌላ ነገር አሁን የቁጭ ብልባት መሀል ላይ ሰው አታስተላልፍም። እንደምታዩት እንግዲህ በዚህ መልኩ ተሰራ ማለት ነው። እንጨቱ እንደዚህ ተሰራ። እንጨቱ ይሄ ምንጣፉን አስተን እንዲያረጋግጥ ብለናል። ከላይ እንግዲህ ተመረገ። ዋናው የጭስ ማሞቂያ ተመርጋለች እንደዚህ ማለት ነው። ከዛ እግር የሚቀመጥበት እንጨቱ እንደዚህ ተደርጎ ተያይዟል። ከዛ እንደምታዩት እንግዲህ ከላይ እንጨት የተደረገላት ነው ማለት ነው። እና በጣም አሪፍ ነው የምታዩት ማለት ነው። እንግዲህ ምክንያቱም እንትን ይሄ ምን ትሉኛላችሁ ምች ምናምን ስላለው ጭስ ቤቱ ደግሞ በጣም ፀሐይ ነው። ስለዚህ ፀሐዩ ደግሞ ስለሚያማታ ልጄንም እንደፈለኩ እያጠባሁኝ እያስቀመጥኩኝ እያነሳሁኝ እንዲሞቅ ቤት ይሻላል ተብሎ ነውና እንዲያሉትም የሰው ልጅ ቤት ልንዝናናበት የፈለግነው ልንሆንበት ስለሆነ የተሰራው ለጭስ ብዬ ራሴን ለምሳሌ ብታመም ይሄ ቤት እንግዲህ እኔን አያሳክመኝም ማለት ነው። እና እንደምታዩት አርጋ አስመስለው ተሰራኝ። በዚህ መልኩ አለቀኝ ማለት ነው። እሷ እንግዲህ በዚህ መልኩ ማሻአላ እንደምታዩት ጭቃውም ተነሳሳ።
እንዲች በተሰራይ በጣም ቀለል ያለና አሪፍ የሆነ የቡልቅያ ናት። ማሻአላ ተባረካላ። እንዴት አያችሁት? እስኪ ሙያ እንግዲህ እንዴት ነው ሙያ? በጣም በቀላልና በጣም ቀላል ሰዓት፣ ቀላል ማቴሪያል፣ ምንም አይነት ማቴሪያል ሳይፈጅ ነው የተሰራውና በጣም ቆንጆ ነው። እንግዲህ በዚህ አካባቢ ያላችሁት ይችን የተሰራችው በ3000 ብር ነው። ስቃለዲያችሁ ነው። ኧረ ያው ከፈለጋችሁ ይሰራላችኋል። እኔ ግን ዘመድ ስለሆነ ይሰራልኝ አልከፈልኩም ማለት ነው። ግን በአሁኑ ሰዓት ጭቃ በጣም ከባድ ስለሆነ ጉልበት ስለሚጠይቅ እያስከፈሉ ነው የሚሰራው ማለት ነው። እና እንደምታዩት ጌጧ መቀነት አላት። መቀነቷ ሸባርጋ ነው የምታዋት ማለት ነው። እና እዚህ ጋር አሁን እኔ ለሊት እኔ ቀን እኔ ሞቃለሁ አዳር አብዶ ይተኛበታል እየተባለ ነው። እንግዲህ ለኔም አልጋ ሆነችኝ እያለ ነው። እና አልጋ እስከሚገዛ ድረስ ይተኛበታል። ያው አልጋ ስገዛ ይሄንን አፍርሰን ቤትም አመቻችተን ሌላ ቦታ ይሰራለታል ማለት ነው። እንትን አልጋው እና በጣም ቆንጆ ነው። ውድ ቤተሰቦቼ እንዴት አያችሁት? ሙያ እንዴት ነው? እና ከቤትስ መሆኑ ይደብራል እንዴ? ይደብራችሁ? እንግዲህ ለፍተን ሰርተን ለምንፈልገው ነገር ካልተጠቀምንበት ያው ቤት አይባልም ማለት ነው። እና ለምትፈልጉን ነገር ተጠቀሙበት። ቤታችሁን አትሳቀቁ። እኔ ግን ልጄን ቅር እንዲለው አልፈለኩም ነበረ። ነገር ግን ያው ሆኗል። አንዴ ካልሆነ ያው ክላስ ቀይረዋለሁ ማለት ነው። እኛ እንተኛለን፣ እሱ ደግሞ እኛ ክላስ ይተኛል። አልጋ ይገዛለት እንጂ መጀመሪያ እና በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ጠቀም ያለ ነገር አልጋ የሚገዛ ብር ሲደርስ ለልጄ እገዛለታለሁ ኢንሻአላህ። እና እንደዚህ ነው። ጎረምሳውም ድምጡን እያሰማችሁ ነው። እንዴት ናችሁ እያለ ነው። እና ውድ እህቶቼ፣ ውድ ቤተሰቦቼ፣ የኔ መልካም ወይ የኔ ጥሩ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁኝ። እንግዲህ በቀጣይ የሚመጣላችሁ ደግሞ የቦለቅዬ የተሰራበት ቡናና ገንፎ ነው። እንግዲህ ገንፎ እህቴ ናት ያገነፋችው። እህቴና ማቴ ናቸው ያገነፉት። በዚህ መልኩ እንግዲህ ተሿሹሞ በቅቤ በተልባ መጥቷል። እንደምታዩት በጣም አሪፍ ገንፎ፣ በጣም በስል ያለ ገንፎ፣ የምታምር ገንፎ፣ ድንቡሽቡሽ ያለ ጦጣማ የዘለው ገንፎ ነበረ። እኛ እንኳን መዝለል አይደለም ጭረስረስ አድርገ ነው በልተን እንግዲህ እዚህ ጋር ደርሰናል። በነገራችን ላይ ይሄ ሴቱ ነው የበላው፣ ወንዶቹ ገና አልበሉም ማለት ነው። ወንዶቹ አሁን ለወንዶቹ ብለን ልናስተርፍላቸው ነው። ይሄ የእህቴ እጅ ነው። የኔ ውድ እህት፣ የኔ መልካም እህት፣ የኔ እንቁ እህት፣ የኔ አንደኛ። እናት የለኝም ብዬ አላስብም፣ እናት የለኝም ብዬ አላዝንም። የኔ ውድ እናት፣ እናትም እህትም ሆና ከጎኔ ያለው በከፋኝም በሳቄም በደስታዬም በክፋቴም እህቴ ናት። እህቶቻችሁን አላህዋ ያኖርላችሁ፣ ተዋደዱ፣ ተጠቃቀሙ እና ውድ እህቴንም መርቁልኝ። እህቴም ብቻ አይደለም አማቴም አሉ። በጣም መልካም አማት አሉኝ። አላህ በሰፊው የተሰጡት ጸባይ በጣም ምርጥ ጸባይ፣ ምርጥ አማት ነው ያለኝ። አልሐምዱሊላህ ሁለታቸውንም አላህዋ እድሜና ጤና ሰጥቶ ያኖርልኝ። እንደምታዩት እንግዲህ ገንፎን በልተን ጠጥተን ነው ይባላል። በልተን ጨርሰን ቡና እየተጠጣ ነው። እንግዲህ ቡናውንም መቀዳው እህቴ ናት። እንግዲህ እንደምታዩት የዶሮ አይን የሚመስል ቡና እህቴ በቡና ማለት ነው አንደኛ ናት። እንደገና ስትቀዳ ደግሞ እስከሚፈስ ድረስ ነው። ግን ከዚህ ቀደም ምን ነው ፈሰሰ ብላችሁ በሾርት ቪዲዮ ለቅቄ ነበር እና ቆየት ብሏል። አሁን አይደለም አመት እየሆነው ነው። ወቅሳቸው ስለነበረ አሁን ላይ ደግሞ ትንሽ ቀነስ አድርጋለች፣ አልፈሰሰም ማለት ነው። እና ቡና አቀዳጅ እንደዚህ ናት የኔ እህት። በሰፊው ነው የምትቀዳውና በሞልታ ነው። ሀይሆ ብሶ ተቀንሶ ትላለችና
እንደምታዩት ይሄ ቡና ምርጥ ቡና ነበረ። ጠጣን፣ በላን፣ ተደሰትን። በጣም አሪፍ ጊዜና አሪፍ ጥሩ ጊዜ ነበረ ያሳለፍነው። አልሐምዱሊላህ ረቢል ዓለሚን ውዴቶቼ። በተረፈ ደግሞ ተመልሰን አብደላ ጋር እንመጣላችኋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። የዛሬው ቪዲዮ ደግሞ ይህንን ይመስል ነበረ። እንወዳችኋለን፣ እናከብራችኋለን። ሰላም እንገናኝ። ሰላም ሁኑልኝ እኔ ውዶች። ቻው